ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውን ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ዘወትር የምንጠቀምባቸው ንግግሮች ወይም ቃላቶችን፣ አጫጭር ቃላቶችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር ንግግሮችን ዘወትር የምንጠቀምባቸው ቃላቶችን ነው የምንመማረው። ዘወትር እንጠቀማቸዋለን፣ ነገር ግን ለመጻፍና ለማንበብ ብዙውን ጊዜ እንቸገራለን። በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው፣ ቴክስት ማድረግ የምንችለው የሚል ትምህርት ነው ዛሬ የምንመማረው። ከዚህ ጋር የመጀመሪያው ቁርስ በልተሻል ይላል። ጠቅለል ስናደርገው ቁርስ ቁርስ በልተሻል በልተሻል። በአንድ ላይ ጠቅለል ስናደርገው ቁርስ በልተሻል ብለን እናነባለን፣ እንጽፋለን። ቴክስት ማድረግ ስንፈልግ ቁርስ በልተሻል ለማለት ስንፈልግ በዚህ መልኩ ቴክስት ማድረግ፣ መጻፍ፣ ማንበብ እንችላለን ማለት ነው። ቁርስ በልተሻል ብለን በቀላሉ መንገድ እናነባለን። ቀጣይ ደግሞ ቡና እንጠጣ በአንድ ላይ ስናነበው ቡና እንጠጣ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ጥሩ ሀሳብ ነው። ጥሩ ሀሳብ ነው ይላል። በአንድ ላይ ጠቅልል አድርገን ስናነበው ጥሩ ሀሳብ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ደግሞ እኔም አስባለሁ አስባለሁ። በአንድ ላይ እኔም አስባለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ዛሬ ቆንጆ ሆነሻል። ጠቅለል ስናደርገው ዛሬ ቆንጆ ሆነሻል። በአንድ ላይ ዛሬ ቆንጆ ሆነሻል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ለማድረግ ስንፈልግ በዚህ መልኩ መግለጽ እንችላለን፣ ቴክስት ማድረግ እንችላለን። ዘወትር የምንጠቀምባቸው ንግግሮች በዚህ መልኩ መግለጽ እንችላለን። ቀጣይ ደግሞ ዛሬ ቆንጆ ሆነሃል። ዛሬ ቆንጆ ሆነሃል ይላል። በአንድ ላይ ጠቅለል ስናደርገው ዛሬ ቆንጆ ሆነሃል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ፣ ቴክስት ማድረግ እንችላለን። ቀጣይ ደግሞ እሺ አመሰግናለሁ። በአንድ ላይ ጠቅለል ስናደርገው እሺ አመሰግናለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። እሺ አመሰግናለሁ ለማለት በዚህ መልኩ ቴክስት ማድረግ፣ መጻፍ፣ ማንበብ በቀላሉ መንገድ እንችላለን ማለት ነው። ቀጣይ ደግሞ ጥሩ ሰርተሃል። ሰርተሃል ይላል። በአንድ ላይ ስናነበው ጥሩ ሰርተሃል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ጥሩ ሰርተሃል ብለን እናነባለን። ቀጣይ ደግሞ በጣም ተደስቻለሁ። በአንድ ላይ በጣም ተደስቻለሁ። በአንድ ላይ አገጣጥመን ስናነብ በጣም ተደስቻለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ነገ
እንገናኛለን። በአንድ ላይ ነገ እንገናኛለን። በአንድ ላይ ነገ እንገናኛለን። ነገ እንገናኛለን ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን። ቴክስት ለማድረግ ስንፈልግ አሁን ነገ እንገናኛለን ለማለት በዚህ መልኩ ማድረግ እንችላለን። ቀጣይ ደግሞ ስራ ቆንጆ ነው። በአንድ ላይ ስራ ቆንጆ ነው ይላል። በአንድ ላይ ስራ ቆንጆ ነው። ስራ ቆንጆ ነው ብለን እናነባለን። አሁን ስራ ቆንጆ ነው ለማለት ስንፈልግ በዚህ መልኩ ቴክስት ለማድረግ ከፈለግን ማድረግ እንችላለን ማለት ነው። ደግሞ እስካሁን ጥሩ ነው። በአንድ ላይ እስካሁን ጥሩ ነው ይላል። በአንድ ላይ ጠቅልላ አድርገን ስናነብ እስካሁን ጥሩ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ማድረግ እንችላለን። እስካሁን ጥሩ ነው ብለን መግለጽ እንችላለን ማለት ነው። ቀጣይ ደግሞ አይዞሽ ጠንክሪ። አይዞሽ ጠንክሪ ይላል። በአንድ ላይ አይዞሽ ጠንክሪ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሰላም ያገናኘን። ሰላም ያገናኘን በአንድ ላይ ሰላም ያገናኘን ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ዘወትር አሁን የምንጠቀምባቸውን ዕለት ከዕለት የምንጠቀምባቸውን ንግግሮች በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን በቀላሉ መንገድ ማለት ነው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ እድሉ ሳይገጥማችሁ የቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ